በዛሬው ቪዲዮ አንዲትን ሴት እንዴት በፍቅር ማሳበድ እንደምትችልና ከእግር በታች እንድትንበረከክ ማድረግ እንደምትችል እንመለከታለን። አየህ፣ ፍቅር ትንሽ ብቻ ርህራሄ እንዳለው ብዙ ወንዶች አያውቁም። ፍቅር ስል ሮማንቲክ ከሴት ጋር ያለውን ፍቅር እያልኩ። ብዙ ወንዶች ፍቅር ውስጥ መሆንን ደስ እንደሚል ነገር አድርገው ይስሉታል። ልክ ንጹህ፣ ለስላሳ፣ ምንም ጉዳት የሌለው አድርገው ይስሉታል። ግን አይደለም። አየህ፣ ስበት ወይም ፍቅር ሳይኮሎጂካል ነው። አንዳንዴም ምክንያት ልትሰጧቸው። ለዛም ነው ብዙ ወንዶች ግራ መጋባት ውስጥ የሚሰቃዩ። ምክንያቱም አንድ ሪሌሽንሺፕ ውስጥ ሲገቡ ጥረት ፍላጎት እንደሚያመጣ አምነው ነው። ስለዚህ ብዙ ይሰጧታል፣ ብዙ ያደርጉላታል። በተለይ ደግሞ የመጀመሪያቸው ከሆነ መስጠት ብቻ ነው ስራቸው። ልክ ከስሩ የተቀደደ ኩባያ ውስጥ ውሃ እንደመጨመርና ለምንድን ነው የማይሞላው እያሉ እንደመጠየቅ። እናም ቀስ በቀስ አንድ ግር የሚል ነገር ይፈጠራል። አንድ ጊዜ ከአንተ ሱስ የያዛት የነበረች ሴት መራቅ ትጀምራለች። ኢነርጂ ይቀየራል፣ የነበራችሁ ሙቀት ይቀዘቅዛል። እናም ትደነግጣለህ፣ ምክንያቱም በአእምሮ ሁሉንም ነገር በትክክል ነው ያደረገው። ግን ይህ ነው ትልቁ መማር ያለብህ ሌሰን። ብዙ ወንዶች ቆይተው ነው ይህንን የሚማሩት። አየህ፣ አንዲት ሴት ከእሷ ጋር መሆንህን ልታመሰግን ትችላለች። ከዛ ግን አንተን ማለቷን ታቆማለች። አየህ፣ እኛ ሰዎች አመንክም አላመንክም ሰላምንና ጸጥ ያለን ነገር አንፈልግም። ቶሎ ድብርት ያጠቃናል። ለምን ይመስልሃል መጥፎ ዜና ሲሆን ብዙ ሰው የሚቀባበል? አየህ፣ ቀን በቀን የምንሰማው ዜና ምንም አይመስለንም። ከዛ ግን የሆነ ነገር ሲፈጠር በዛ እንሳባለን። እናም ሴቶችን በፍቅር ማሳበድ የሚችሉ ወንዶች የሚረዱት አንዱ የዳርክ ሳይኮሎጂ ሚስጥር ይህ ነው። ሴቶችን ማኒፕሌት ለማድረግ ወይ መጥፎ ነገር ለማድረግ አይደለም፣ ይልቁንም የስሜትን ሳይኮሎጂ ስለመረዳት ነው። ሰዎች በተለይም ሴቶች ጋራንቲድ በሆነ ነገር ሱስ እንደማይያዙ ጠንቅቀው ያውቃሉ። እናም አስበው እስኪ፣ ሰዎች እኮ ጨረቃ ማየት የማይሰለቹት ጨረቃን በእጃቸው ስላስገቧት አይደለም፣ ይልቁንም ከነሱ በጣም ርቃ እንዳለች ስለሚያውቁ ነው። ሚስቲሪየስ ናት፣ የማትነካ ናት። ኢሞሽናል ስበትም ልክ በዚህ መልኩ ነው የሚሰራ። ልክ አንድ ወንድ የሚነካ የሚዳሰስ የኔ ነው የሚባል ሲሆን ያ ኢሞሽናል ውጥረት ይጠፋል። ያ ውጥረት ምንድን ነው ካልክ በእርግጠኝነትና በጉጉት መካከል ያለው ክፍተት ነው። በተደጋጋሚ አንተ በአይምሯ እንድትመላለስባት የሚያደርገው ክፍተት ነው። ሙሉ ሀሳቧን እንድትቆጣጠር የሚያደርግህ ነው። ይህ ማለት ምን ማለት ነው ካልክ እሷ ሳትፈልገው እንኳን ስለ አንተ ማሰብ ማቆም አትችልም። ግን የሚያናደው ነገር ብዙ ወንዶች ይህንን ነገር ለማድረግ ያቅታቸዋል። እንዴት ካልክ ቶሎ ብለው እሷን በስሜት ጎርፍ ማጥለቅለቅ። ልክ የሆነ ግንኙነት እንዳላቸው ሲሰማቸው፣ ልክ በመካከላቸው ያለ ነገር የሚሰራ ሲመስል በቃ ዓለማቸውን ሁሉ ያስረክቧታል። አዎ ሰጪ መልካም ወንድ ሊያስብልህ ይችላል፣ ግን ሳይኮሎጂካሊ ያንን ውጥረት ያስወግዷል፣ ያንን ምስጢራዊነት ያጠፋል። ለዚህ ነው አንዳንድ ሰዎች የማይረሱ የሚሆኑ። የሆነ የሚፈጥሩብን ስሜታዊ ጉጉት አለ። ሰዎች የሚፈልጉት ነገር በትንሹ ከነሱ የራቀ መድረስ የማይችሉበት ነገር ነው ይባላል። እዚህ ጋር ነው ዋናው ሀሳብ ያለው። በጣም መራቅ የለብህ፣ ትንሽ ነው የምትርቀው። ለምሳሌ አንድ ሰው 5 ሜትር መሮጥ ቢችል ከዛ አንተ መተህ 100 ሜትር ሩጥ ብትለው ምን እንደሚሰማው አስበው። ገና ሲያስበው ራሱ ይደክመዋል። ስለዚህ ተወዋል። ግን እስኪ ያቺን 5 ሜትር ወደ 8 አድርገው በለው። ያኔ ትንሽ ፑሽ አድርጎ እንደሚደርስበት ስለሚያውቅ እሺ ይላል። አየህ፣ አንተም አንድን ሴት ሙሉ ለሙሉ መራቅ የለብህ፣ ምክንያቱም ያኔ በቃ ቢቀርስ ትላለች። ግን ሄድ መለስ ስትል ጠፋ ብለህ ስትመለስ ይበልጥ አንተ ጋር ለመድረስ ትጥላለች። ምክንያቱም ብዙም ማራካት አሁንም ቅርቧ ነው። እናም ሰዎች ማመን ፈለጉ አልፈለጉም እውነታው ግልጽ ነው። ቤትህ ውስጥ ያሉት አበቦች ቀስ በቀስ እይታቸው እየደበዘዘ ይመጣል። ከዛ ግን ልክ ይታጨድ ነው ልትባል ድንገት ውበታቸው መልሶ ይጎላባል። ፍቅር ውስጥም ልክ እንደዚህ ነው። ልክ አንተ የሆነ ጊዜ ላይ በትንሹ ራቅ ስትል ዋጋ መልሶ ይጨምርባታል። ታዲያ ግን ብዙ ወንዶች ስበትን በትክክል የማይረዱት እዚህ ጋር አንዲት ሴት በፍቅራቸው የምታብደው የማያቋርጥ ትኩረት ስለሰጧት ይመስላቸዋል። ግን አሁን እንዳየነው ይህ ልክ እንዳልሆነ መረዳት ትችላለን። ይህ ብቻ አይደለም፣ ስለ ራስህም ብዙ መረጃ መስጠት የለብን። ለምሳሌ እኔ የማውቃቸው ወንዶች አሉ፣ ገና የመጀመሪያ ዴት ላይ ምን ያህል ገንዘብ እንደሚሰሩ የሚናገሩ አሉ። አዎ ብዙ ገንዘብ ሊሆን ይችላል፣ ግን ደግሞ ምን እንደሚናገር ታውቃለህ? ከእኔ ጋር ቆይ፣ አየሽ ይህን ያህል ገንዘብ አለኝ እያልክ ነው። ይህ ደግሞ በራስህ በወንድነትህ ሴቶችን በመሳብ አቅምህ እንደማትተማመንና ለአንተ ገንዘብህ እንዲያወራልህ እያደረግክ እንደሆነ ነው የሚያሳየው። ሌሎች ወንዶች ደግሞ ስንት ስራ እንደሚሰሩ፣ ከማን ጋር እንደሚሰሩ ወዘተ ይናገራሉ። ይህም ልክ አይደለም። ይኸውልህ አንተ አቅም እንዳለህ ለማሳወቅ ማውራት አይጠበቅብህ። በአክትህ በምትለብሰው ልብስ ራስን ሃንድል በምታደርግበት መንገድ ማወቋ መገመቱ አይቀር። ከዛም በአይምሯ ስለ አንተ የምታስበው ነገር ነው ከአንተ ፍቅር የሚያስይዛት። ምን እያሰበ ነው? ለምንድን ነው የእሱ መኖር ይህን ያህል አፌክት የሚያደርገኝ? ለምንድን ነው ስለ እሱ ማሰብ ማቆም ያቃተኝ ብላ ታስባለች። ይህ ኢሞሽናል ውጥረት ነው ሳይኮሎጂካል መጣበቅን የሚፈጥረው። እናም ይህንን የሚፈጥሩና ሴቶችን በፍቅራቸው ማሳበድ የሚችሉ ወንዶች ተመሳሳይ የሆኑ ባህሪያት አላቸው። የራሳቸው ዓለም አላቸው፣ የራሳቸው ፎከስ አላቸው፣ የራሳቸው የሆነ ትኩረት የሚያደርጉበት ነገር አላቸው።
የእነሱ ደስታ የሚመሰረተው እሷ የምትሰጣቸው ትኩረት ላይ አይደለም። ይህ ደግሞ ከሳይኮሎጂ አንጻር በጣም ፓወርፉል ነው። አንድ ወንድ ደግሞ እሷ ላይ ጥገኛ ሳይሆን ሲቀር መኖሩ ብቻ ያረጋጋታል። የሆነ ደስ የሚል ኢነርጂ አለ። ለዛ ነው አንዳንድ ወንዶች ልክ አንድ ክፍል ውስጥ እንኳን ሲገቡ ምንም ሳይናገሩ የሴቶችን ትኩረት መሳብ የሚችሉት። ሁሌም ስለ መልክ አይደለም፣ ይልቁንም ስለ ፐርፐዝህ። በእርግጠኝነት ከዚህ በፊት አጋጥሞ ብዙም አያወራም፣ ከሰዎች ትኩረትን ለማግኘት አይጠርም። ግን በሚገርም ሁኔታ ሁሉም ሰው ወደ እሱ ነው ትኩረቱ። ከዛ ደግሞ ሌሎች አሉ፣ ስራቸው ሁሉ ማውራት ነው፣ የሰዎችን ትኩረት ለመያዝ መሞከር ነው። ከዛ ግን ለማንም አይታዩ። ይህ ልዩነት ከምታስበው በላይ ስበት ላይ በጣም ማተር የሚያደርግ ነው። ምክንያቱም ሴቶች ከምታስባቸው በላይ በኤነርጂ ነው የሚሳቡ። በቃላት ብቻ ወይ በመልክ ብቻ አይደለም፣ ይልቁንም አንተ በምትሰጠው ኤነርጂ ነው። በተለይ ደግሞ ስሜትህን ከአንተ በታች ማድረግ ከቻልክ ነገሩ አበቃ። ከዚህ በፊት ብዙ ሴቶች በቀጥታም ሆነ በተዘዋዋሪ ሜንሽን ሲያደርጉት ሰምቻለሁ። እናም ስታስበው በጣም ልክ የሆነ ነገር ነው። ምክንያቱም ሴቶች ስሜታዊ ከሆኑ አብሯቸው የሚሆነው ወንድ የማይነቃነቅ እንዲሆን የሚፈልጉት። ያውም ሰምተህ ከሆነ አንዳንድ ሴቶች ከፍቅረኛቸው ጋር ከተለያዩ በኋላ በቃ በሪሌሽንሺፕ እኮ 2 ሴቶች ሆነን ይላሉ። እኔ እሱን ላባብለው ልንከባከበው ወይስ እሱ ነው ያንን ማድረግ ያለበት ይላሉ። ስሜቱን ከእግሩ በታች ያላረገ ወንድ እንኳን በፍቅሩ ሊያሳብዳቸው ቀርቶ በጣም ነው የሚያስጠላቸው። በተለይ ደግሞ አሁን ባለንበት ዘመን ሁሉም ሰው እንደፈለገ ሪያክት በሚያደርግበት ዘመን ያንን እርጋታውን መጠበቅ የሚችለው እንደሆነ ስትገኝ እሷን በፍቅርህ ማሳበድ ትችላለህ። በጣም ብዙ ጊዜ የሚገርመኝ ነገር ቢኖር በፊት ላይ የነበሩና አሁን ላይ ያሉ ፍቅረኛሞች ያላቸው ልዩነት። በፊት ላይ በተለይ ቴክኖሎጂ ከመምጣቱ በፊት ያለውን ጊዜ ብትመለከት አንድን ሴት ብትወድ ሁሌም አታገኛት፣ በድንገት ስትወጣ ካገኘሃት ወይ ደግሞ ጎረቤት ከነበራችሁ በምክንያት ብታገኛት፣ እሱም ከስንት አንዴ ነው። ያን የነበሩ ወንዶች ምን ያህል ስሜታዊ ጥንካሬ እንደነበራቸው አስብ። ታዲያ አሁን ግን ስልክ አለ፣ በየደቂቃው ማግኘት ትችላለህ ወዘተ። ግን አንዴ ቴክስት ካቆየች ሙዳቸው ምን ያህል እንደሚበላሽ ስትመለከት፣ አንዴ ቢጨቃጨቁ ሙሉ ኢነርጂያቸው እንዴት እንደሚቀየር ታያለህ። ለትንሽ ቀን ብትርቃቸው እንዴት እንደሚሆኑ ታስተውላለህ። ይህን ያህል ነው እኛ ወንዶች ደካማ የሆኑ። በፊት ላይ በወር አንዴ ከተገናኙ ከዛ ግን ለሳምንታት ላይ ይገናኙ ይችላሉ። ፍቅራቸው ግን አይጠፋም። አሁን ላይ ግን ለአንድ ቀን ዝም ካለችህ ልብህ ይመታል፣ ትጨነቃለህ፣ ሁሉ ነገር ያበቃለት ይመስላል። ይህ ግን ልክ አይደለም። ጠንካራ መሆን መቻል አለብን። የተረጋጋን መሆን መቻል አለብን። አሁን ባለንበት ዘመን የማይገኝ ሀብት የሆነው ስሜትን መቆጣጠር። ለዚህ ነው ሴቶች በፍቅርህ እንዲያብዱ ከፈለግ ይህንን ነገር ማስተር ማድረግ ያለብን። አየህ፣ ውቅያኖስ የሚያስፈራ ኤነርጂ ያለው ፓወርፉል የሚመስለው እኮ በፍጥነት ስለሚጓዝ አይደለም፣ ይልቁንም ጥልቀት ስላለው። አንድ ወንድም ኢሞሽናሊ ጥልቅ ሲሆን፣ ስሜቱን መቆጣጠር ሲችል፣ ዲስፕሊንድ ሲሆን ተመሳሳይ የሆነ እንደ ውቅያኖስ አይነት ኤነርጂ መፍጠር ይችላል። እናም ሴቶች ልክ እሱ አካባቢ ሲሆኑ እርጋታም ሴፍቲም በተመሳሳይ ሰዓት ይሰማቸው። እንደገና ደግሞ ወደ እሱ የሚስባቸው የሆነ ኃይል አለ። እናም ነገሮች አሪፍ መሆን የሚጀምሩት እዚህ ጋር ነው። አየህ፣ አንዲት ሴት በፍቅር የምታብደው ስሜቷ ከአንተ ጋር መተሳሰር ሲጀምር። ለዚህ ነው አንዳንድ ሰዎች ከወራት በኋላ የሚረሱት፣ ሌሎች ደግሞ ከዓመታት በኋላ እንኳን በፍጹም ከልብ የማይወጡ። ምክንያቱም የስሜት መተሳሰር ከትዝታ ሊወጣ ይችላል። ግለትም ደግሞ እንደዛ። ለምሳሌ የሆነ ደስ የሚል ዘፈን ስትሰማና ስለ ልብ ስብራት የተዘፈነ ዘፈን ስትሰማ በተመሳሳይ ሁኔታ ኮኔክት አታደርግም። ያ የልብ ስብራት ዘፈን ጠልቆ ይሰማል። ይህ የሆነው ያ የስሜት መተሳሰራችሁ በቀላሉ ስለማይፈታ ስበት ላይም ተመሳሳይ ነው። አንዲት ሴት ከአንተ ጋር በስሜት የምትጣበቀው በተደጋጋሚ የሆነ ኢምፓክት የምታሳድርባት ከሆነ ነው። ፌክ የሆነ ተጽዕኖ ሳይሆን የምር እንዲሰማት ማድረግ አለብህ። አንተ አካባቢ ስትሆን የሆነ የሚቀየር ነገር መኖር አለበት። ይህንን ምንም ማካበድ አያስፈልግም። ለምሳሌ አንተ አካባቢ ስትሆን እርጋታ እንዲሰማት ማድረግ የምትችል ከሆነ አድርገው፣ አለቀ። ወይ ይበልጥ የምትረዳት የምታዳምጣት አይነት ሰው በመሆን አንተ አካባቢ ስትሆን የተሰማች ያህል እንዲሰማት ማድረግ የምትችል ከሆነ አድርገው። ምን የሚካበድ ነገር የለውም። ይህ ነው አየህ፣ ቀስ በቀስ ሳታውቀው ከአንተ ጋር እንድትጣበቅ የሚያደርጋት። በተደጋጋሚ ቁንጅናዋን ስለገለጽክላት አይደለም፣ ወይ እሷን ለማስደመም ለማድነቅ ስለሞከርክ ትኩረቷን ለማግኘት ስለተለማመጥክ አይደለም። ይልቁንም ከአንተ ጋር ስትሆን ለየት ያለን ስሜት ስለምትፈጥርባት። ድንገት ብትጣሉ እንኳን ኦልሬዲ ከአንተ ጋር የምታሳልፉት ነገር ሱስ ይሆንባታል። እናም ይጨንቃታል። ያ የምታገኝ የነበረውን ሰላም፣ ያ የምትሰጣት ጆሮ፣ ያ መረጋጋት ከአንተ ጋር ስትሆን ስለ ወደፊት የነበራት ሀሳብ ሁሉ እንዳልነበር ይሆንባታል። ስለዚህ አያስችላትም። እናም እውነታው ያንተ ጠንክሮ መሞከር ስበትን እንደሚያጠፋ ነው። የሰው ልጅ እንደ ነጻነት የሚወደው ነገር የለም። ነጻነትን በጣም ይፈልጋል። ግን አንድ ወንድ በተደጋጋሚ ያንን ነጻነቷን የሚጋፋት ከሆነ ጫናውን መቋቋም ያቅታታል። ለዛ ብዙ መጣር የለብንም፣ ክፍተት መስጠት አለብን። እስኪ ብዙ ወንዶች የሚያደርጉትን አንድ ምሳሌ ልስጥ። ለምሳሌ ከአንድ ሴት ጋር እያወሩ በየቀኑ ከመተኛታቸው በፊት ደናደር ደናደሪ መባባል ጀመሩ። እናም እሷም እወድሃለሁ ደናደር ትለዋለች።
እሱም እንደዛው ይላታል። መጀመሪያ አካባቢ ደስ ይላል። ከዛ ግን በየቀኑ ይህንን ማድረግ ይጀምራል። እናም ልምድ ይሆናል ማለት ነው። እና አሁን ልምድ መሆኑ አይደለም ጥፋት። አየህ የሆነ ጊዜ ላይ ድንገት ዝም ብለው ልተኛ ትችላለች፣ ወይ ደግሞ እወድሃለሁ የሚለውን ትተወውና ደህና ደር ብቻ ትለዋለች። ይሄኔ ነው እንግዲህ ችግሩ የሚመጣው። በዚህ ጊዜ ብዙ ወንዶች ይደነግጣሉ። ምን ነው ምን አረኩሽ ማለት ይጀምራሉ ወዘተ። አሁን ይህን ስታየው ምንም ጥፋት አይደለም። አንድ ሰው የለመደው ነገር ሲቀርበት የሚያሳየው ናቹራል የሆነ ሪያክሽን። ግን አየህ ይህን ማለት ግዴታዋ እንዳልሆነ ረስተዋል። በየምሽቱ አንተን እወድሃለሁ ማለት ግዴታ የለባት። እናም አንተም ይህን ልታስገድዳት ከሞከርክ ያኔ ጫና ይሆንባታል ማለት ነው። እና ሴቶችን በፍቅር የሚያሳብዱ ወንዶች ምን ያደርጋሉ ካልከኝ ምንም እንዳልተፈጠረ እነሱም ደህና ደሪ ብቻ ብለዋት ይተኛሉ። ይህ እንግዲህ እንቅልፍ የሚነሳት ቴክስት ይሆንባታል ማለት ነው። ከዛም ነገሩ ይገለብጣል። አሁን ላይ አንተ ሳትሆን እሷ ትሆናለች ነገሩን ስታብሰለስለው የምታድረው። በዚህም ድሉ ላንተ ይሆናል ማለት ነው። ለዚህ ነው ራስን ማክበር በጣም ጠቃሚ ይሆን። አየህ ራሱን የሚያከብር ወንድ አንድ ሴት ትንሽ ወደ ኋላ አለች ራቀች ብሎ ራሱን አያስጨንቅም፣ አይደነግጥም። ዋጋውን ስለሚያውቅ አይለማመጥም፣ አያሳድድም። ይህ ነው ጥንካሬ። ይህ ነው እሷን በፍቅርህ የሚያሳብረው። እናም አሁን የምልህን በደንብ እንድታዳምጠኝ ይፈልጋል። ታሪክ የተሞላው ሚስታቸውን እያፈቀሩ እንኳን ባጧት ንጉሶች ነው። የእውነት እያፈቀሯት ለተከዱ ሰዎች። ምክንያቱም ፍቅርህ ብቻ በቂ አይደለም። እውነታው ይህ ፍቅር ብቻ በቂ አይደለም ስል ትዳር ለመመስረት ምናምን አይደለም፣ የእሷን ፍላጎት ለማቆየት ጭምር። ለዚህ ነው የአንተ ጥልቅ መሆን ሚስጥራዊ መሆን በጣም አስፈላጊ የሚሆን። ስለዚህ እሷን በፍቅር ለማሳበድ ከፈለግ ስሜትህን ተቆጣጠር። ዝም ስትልህ አትደንግጥ። የለመድከውን ብታስቀርብህ ምንም እንዳይመስልህ። ኢነርጂዋና የምታሳይህን ነገር ማች አድርገው። ያኔ ከሌሎች የተለየህ እንደሆንክ በራሷ ታስተውላለች። ካንተ ውጪ ማየት ያቅታታል። ሌላው ካንተ ውጪ እንዳታይ የምታደርግበት ነገር ቢኖር ደግሞ ድክመቶቿን አውቀህ መጠቀም ከቻልክ ነው። ስለዚህ የሴቶች ድክመቶች የሚለውን መጽሐፍ ከታች ባለው ላይ ቴሌግራሜ ላይ ገብተህ ማግኘት ትችላለህ። ላይክ እና ሰብስክራይብ በማድረግ ጨርስ። ሰላም።